ሳስተምራቸው ሳስጠናቸው ደግሞ በቃ እንደዚህ እኮ አይደለም፣ እንደዚህ እኮ ነው ማማ፣ እንደዚህ እኮ ነው፣ እንደዚህ ነው ማንዋደድ የምንጣላበትን ነገር ልንገራችሁ። የምንጣላበትን ነገር ልብስ ላይ ውይ እኔ የምፈልገው ልብስ ይሄ ነው ስላቸው ኖ ኖ ኖ ኖ እኔ የምፈልገው ትልቋ ናት። በነገሩ ትንሹ ገና ነው። ኖ ማማ ግራማ እኔ የምፈልገው ይሄንን ነው ትላለች። ከዛ አይ አላስገድዳትም ማለት ጥሩ አይደለም። በራሷ ፍላጎት ቢሆን መጡ ጥሩ። ኧረ ብርድ ነው ግን በስማ ሽክ ማለት ነው ትፈልገ አይ ላይክ ዳት ማማም እኔ የምፈልገው እንደዚህ እንደዚህ አጭር ነገር ምናምን ስትል ማማ ብርድ ነው ብርድ ነው ቤት ውስጥ እኮ ነው ያለ ነው ትለኛቸው። ኖ ኖ እንወጣለን ብርድ ነው ስንወጣ ለብሳለሁ። ኖ ኖ ኖ ጫማ የቤት ጫማ አድርጌ የቤት ጫማ አይወዱም። በቃ ስለሚሯሯጡ ይረሱታል። ጫማ አርጉ ማማፊ ታዩ ጫማ ምንም ችግር የለውም እግራችን እንታጠባለን ትላለች። አይሱ ኖ ኖ ኖ ይወርድሻል፣ ለምታጠቡ ለቆሻሻ አይደለም ይወርድሻል አታለሁ። እሺ ብላ ሄዳ ትለብሳለች። አሁንም በረስታ ደግሞ ስትሮጥ ወይ የሆነ አልጋ ላይ ስትወጣ ወይ ስትጫወት ምናምን ነገር ደግሞ ትረሳውና ደግሞ ወደ ሌላ ቦታ ትሄዳለች። ጫማ አርጌ ስላት ሞቀኝ፣ እግሬ ሞቀኝ። ከዛ ደግሞ ጆዬ ኧረ እባክህን የምን በባዶ ኪስ ነው 16 17 ኪስ እንግላክና ትሳማለህ። ምንድን ነው የምስምት እንደዚህ በባዶ። ከዛ ደግሞ በቃ ፑሊ ደግሞ ልበሽላታለሁ ሹራብ ምናምን ቱታዎች ምናምን ነገር ሙቀት ነው ትላለች። ምን ነው ደህየ እንዲ ጀዊ አይ እንደዚህ የሚለውን ያልኩኝ ይሄ እንደዚህ ምናምን አይደለም። ይሄ እኮ ከንፈሬን ነው። ከምን ነው ስራ የለም እንዴ እሰራለሁ አልክም እንዴ ለእኛ ጊፍት ለመስጠት። ከዛ ልበሽ እላታለሁ ደግሞ በሱ ደግሞ ሙቀኝ ትላለች። ኧረ ቁርኝ ዘይድ ቀላል አንቹ እግዚአብሔር ምስክሬ ነው። ይሄ እኮ ካመለጠሽ እኮ አለቀ በቃ። ወይኔ በጣም ፈጣን ናቸው። የሆነ ነገር ሞባይል በጣም የገረመኝ ነገር ጋይ ስትጽፍ እንደዚህ ስትል እንደዚህ ፍጥነቷ እኔ የሆነ ነገር ይሰጧቸዋል ሆዳችን ውስጥ እያሉ ከዘመኑ ጋር እንዲሄዱ አስተሳሰቡ፣ አነጋገር ወይም ያነጋገር አይ እንዴት እንደምትሸውደን፣ አይ እንዴት ሚስጥር እንደምታወራ፣ አይ ልዩነት፣ አይ እኛና እነሱ ኢቨን እኛና እነሱ አይደለም። አይ እናትየውና ልጅየው በጣም ልዩነት አለ። የሆነ ነገርማ አድርገውታል። ልጆቹንማ የሆነ ነገርማ አልቋቸዋል። አይ ልዩነት፣ አይ እናትየውን እንዴት እንደምንሸውዳት፣ እንዴት እንደምናማት፣ እናትየውን እንዴት እንደምናወራላት፣ አቤት እንዴት አዳምን እንዴት እንደምናማው፣ እንዴት እንደምናወራለት። ግን ምን እንደታዘቡ ታውቃላችሁ? እንደኔ ወሬኛ ነው የምትሆነው። ፊሉ ወሬ ያስተምራታል። ጫወታ ምናምን አቤት ፍጥነት ስታወራ በጣም አሁን የምትፈጥነው በጣም እና ራሴን እኔን እንዲያውም እያነቀችኝ ነው። በጣም እያነቀችኝ ነው። በቃ በጣም እንድነቃ እያደረገችኝ ነው። ከዛ ደግሞ እንዲላታለሁ በጣም አሁን እረፍት ፈልጋለሁ፣ ብሬክ ታይም እላታለሁ። ለምን ትለኛለች። እንዴ 24 አወርስ እኮ አብረን ነበርን። ጆዬ ምነው ኪሲንግ አልሰጣልከኝ? እሳ ኧረ እንደዛ ያለመድከውን ነገር
አሁን እረፍት እፈልጋለሁ ነው። ለምን ትለኛለች። አይ እረፍት አሁንማ እረፍት 24 አወርስ እኮ አብረን ነበርን። አሁን እኮ እረፍት ያስፈልገናል በታለሁ። አዳምጥ፣ እረፍት ያስፈልገናል ምናምን ስላት እንዴት ትላለች። የምን እረፍት ነው የምትፈልጊው? አብረን ነው የምናርፈው። የማከሱዛ አብረን ነው የምናርፈው። ኖ እረፍት እኮ ማለት ነው ለትንሽ ጊዜ ራስን ማዳመጥ አንቺም እዛ ትሄጃለሽ፣ እኔም እዚህ የሆነ ቦታ ሄደ ቁጭ ብዬ ራሴን አዳምጣለሁ። አንቺም ሄደሽን ትለሽለታለሁ። ያ ኦኬ። ስንት ደቂቃ ልስጥሽ? 5 4 3 2 1 ትነገርቅ በታይም ነው እረፍት ብሎ በዛው መቅለጥ የለም። ጠብቃ ታይም አለቀ ብላ ትወጣለች። እኔ እባክሽን ምንም ረዳሽ እርዳታ ምናምን እኔ ራሴ እርዳታ እዚህ ጋር እየጠየቅኩ ነው። የእኔ ቆንጆ ታይሙ አለቀ አላለቀ? ኧረ አላለቀ እንዳታለሁ እንዴት አያልቅም? አይበቃም ትለኛለች። ስሎንግ እንዴ ምን እንደምትለኝ ታውቃላችሁ? እቤትሽ የምትሄጂው ልታርፊ አይደለ ትለኛለች። እግዚአብሔር ልታርፊ አይደለ እንዴ? ቤት እዛኛው ሀውስ የምትሄጂው ልታርፊ አይደለ ትለኛለች። እሱ እኮ የዊኬንድ እረፍት ነው። ይሄ ደግሞ የደይ እረፍት ነው፣ የስራ እረፍት ነው። በ8 ሰዓት 30 ደቂቃ ካልሆነማ እንሰለቻቻለን። ደግሞ አማርኛ ሳወራት ብዙም አይገባቸውም አማርኛ ግን በአማርኛ እኔ ወደዚህ ምናምን ስላት እንዲህ ትመጣለች። አሁን እንደዚህ ውጭ ላይ ምናምን ስንሆን የሆነ ነገር ከደበረኝ እንደዚህ የሆነ ነገር ሳይ ወደዚህ ምናምን ስላቸው ቀጥ ብለው ይመጣሉ። ቤት ውስጥ ግን የሆነ ነገር ሳውራቸው ግን ኢግኖርድ ነው የሚያደርጉኝ። አማርኛ ግን አንዳንድ ያስቀኛል። ለክፉ ቀን ይሆናል የሆነ ነገር ሲሆን የሆነ ነገር በአማርኛ ቆጣ ስል ምናምን ነገር ይሰማሉ። ወሬ ግን አንሰነ ምን ማለት ነው? ምን ማለት ነው? ሰርች ምንድን ነው? ቸርች ይዣት ቤት ደስ ይለኛል። መቼ ነው አሚን የምንሄደው ትላለች። ቸርች አሚን መቼ ነው የምንሄደው? ጊዜ ጠፋ። ቸርች የሚወስድ ጠፋ። እኔ እንኳን ቸርች አልሄድም፣ ግን እኛም ቸርች ሄጄ አላውቅም። ግን እናፍቃለች ፍሎ ቸርች ቸርች የሚወስድ የለም። እናትየው ስራና ትምህርት ናት፣ ጊዜ የላትም። እኔ ደግሞ ቸርቻቸው አልሄድም። ያ ይኸው እኔም በአንድ አመት ውስጥ አየሁትም፣ በአንድ አመት ውስጥ ማለት ነው። ኦንፋስ አይ ቲንክ ኦርቶዶክስ ጋር መሰለኝ የሚሄዱት እነሱ ኦርቶዶክስ ጋር። ያው አሚን የነጮች ጋር መውሰድ ነው። እኔ እኮ አልሄድም ቸርች። ቤቴ ነው ቸርች። ግን ልጆቹ ለምደዋል። ከዚህ በፊት ሲሄዱ ነበር መሰለኝ። ለምን መለያግል ቤቴ ነው ቸርች፣ ልቤ። ያ የግሪክ አለ፣ ግን እኔ እዛ ነው የምሄደው። እዛ ግን እንደ እኛ አይመስለኝም። አሁን ስለዚህ የኔን ታሪክ ብታዳምጡ ነው የሚሻለው ለማለት ፈልጌ ነው። እየመጣችሁ ስለ አከሌ ከማለታችሁ የኔ የራሴ የህይወቴ ፊልም አለ። ማይ ላይፍ ሙቪ ኢዝ ሂር። እንኳን የሰው ላወራላችሁ። በነገራችን ላይ ሜሰርቲ
ሜሰርሲ ጌም አለኝ። ኦኬ ሜሰርሲ ጌም አለኝ። ጂጂን ልትሰናበቱ ትመጣላችሁ። ያ ጂጂ አያትነት ሃይማኖታቸው ግዴታ አይደለም። ሰው ግዴታ አይደለም። አያት ታሳድጋለች እንጂ ሃይማኖትን አታስተምርም። ሃይማኖት የሚያስተምሩ የራሳቸው የሃይማኖት አባቶች አሉ። እናንተ ናችሁ ማስተማር ያለባቸው ሃይማኖታችሁ። ይሄ ዝም ብሎ እዚህ ጋር እየመጣ ይሄ አንዳንድ የዓለም የሶስተኛውን የዓለም ጦርነት ማስነሳት ሃይማኖት ማስተማር። እኔ ምን እውቀቱ ኖሮኝ ነው ሃይማኖት ማስተምረው? የት ሄዳችሁ አባቶቹ? እኔ አላምንበትም። እኔ በነገራችን ላይ ቤተክርስቲያናችሁን ምናምን መሄድ አላምንበትም። እኔ ማመን ትክክለኛ እግዚአብሔር የሚወደውን ስራ መስራት ነው ከኔ የሚጠበቀው። መጽሐፍ ቅዱስ ቤት ውስጥ ማንበብ እችላለሁ። እግዚአብሔር የሚጠይቀውን ነገር መስራት እችላለሁ። መታቀብ፣ አለማማት፣ ክፋት አለመስራት፣ የሚታማበት ቦታ ላይ አለመዋል። ያ እግዚአብሔር የሚወደው ያንን ነው። ክፉ አለማሰብ፣ አሳሳች አለመሆን፣ ኃጢአትን ተሸክሞ አለመዞር። ያ የኔ እናት የሰው ስጋ የሰው ህይወት እንደ ስጋ የሚቆራረጥበት ቦታ ላይ 10,000 እና 20,000 30,000 40,000 50,000 የሆንሽ ቁጭ ብለሽ እያየሽ ነጠላሽን ለብሰሽ ቤተ ክርስቲያን ስትሄጂ ያ ቤተ ክርስቲያን ሳይሆን ለእኔ የሀሜተኞች መሰብሰቢያ፣ የኃጢአተኞች መሰብሰቢያ። ያ አንድ ቀን በቤቱ ሰብሰብ ስትሉ የሚፈርድባችሁ ቀን ቦታ ነው የሚመስለኝ። ስለዚህ ከእናንተ ቤተ ክርስቲያን የእኔ ቤት ሳስበው ጽድት ያለ ነው። በጣም ከኃጢአት የነጻ ነው። የሌለው አንድና አንድ ጽናጽን፣ ታቦት፣ ስጋና ደሙ፣ ቄሶች፣ ዲያቆኖች ብቻ የሉም እንጂ የኔ ቤት ይበልጣችኋል። የኔ ቤት አሳምሮ ነው የሚበልጠው። የሚገባ ግፋ ቤት እኔ ነኝ እዚህ ጋር ማውራ ያለሁት። በተረፈ ግን አንድ ሰው መጥቶ እዚህ ቤት ውስጥ ስለ ሰው መጥፎ ነገር አያወራ። የሰራተኞች የልጆች ቤት ነው። ከዛ በኋላ እንመጣለን ስለ ራሳችን ህይወት፣ ስለ ግላችን፣ ስለ ቤተሰባችን ኑባንዬ እንዴት ነሽ እናወራለን። በቃ በተረፈ ግን ይሄ ዝም ብሎ ትርኪ ምርኪ የሰው ህይወት የሰው ስጋ በማያገባን እዚህ ቤት እንዲያውም የህዝብ ድምፅ የሆነች አያት አለቻቸው። እናቴ ያ ከመንግስት ጋራ ፊት ለፊት ህይወቷን የሰጠች የሚኮሩባት። አሁን ልጆች በእኔ የሚኮሩት አያታችን እኮ ይላሉ። ጀግና አያት አርበኛ ነበረች እንደምትሉት እናንተ። እኔ የአርበኛ የእንተው ለሀገሬ ልጅ ነኝ ስትሉ እኔም ልጆች እንዲላሉ የእኛ እናት ይላሉ። የእናታችን እናት ይላሉ። ሆዳም ነበረችው። የራሷን ላይፍ አጓጉቷት አፏን ዘግታ የተቀመጠች ሰውን ያንን የአፍሪካን አፓርታይድ የታገለች እናት አለችን፣ አያት አለችን ነው የሚሉት። ይህ ነው እግዚአብሔር ከሚወደውን ስራ ትልቁን ስራ የሰራቸው አያታቸው ናት። የነ ፊልሙ አያት ናት። አንደርስታንድ መብቷን ያስከበረች ፊት ለፊት የተናገረች በምትችለው በሙሉ አርጋ ልጆቿን መስዋዕት ያደረገች ናት። ኮራ ያለች ጀግና ያለች ያ ነው ሃይማኖት ማለት። አያት ሃይማኖት የምታስተምር ከሆነ ይሄ ነው። ያ አያት ሃይማኖት የምታስተምር ከሆነ ይህና ይሄ ብቻ ነው።
ስለ ሰዎች ስለ ራስ ብቻ መኖር ሳይሆን ስለ ሰዎች መብት፣ የሰውን መብት አለመንካት፣ አለመዝረፍ፣ አለመስረቅ፣ አለማማት 24 አወርስ እዚህ ጋር ቁጭ ብለው እንደ አንዳንድ እድሜ የማይገዛቸው እውነት የተናገሩ የሚመስላቸው ቀጭ ይሉና አገሌና አገሌ ያልደረሰባቸው ያልተደረሰባቸው ለሰዎች እንኳን የተጎዱ ሰዎች ያሉ የሚመስሉን ከሆነ እንኳን ለነሱ ድምፅ ለመሆን በዚህ መልኩ አይደለም። ስራዬ ብለው የሰው ስጋና የሰውን ስጋ በመብላት ቦርጫቸውና ጭንቅላታቸውን ያወፈሩ ወንዶችም ሴቶችም ያሉበት ከተማ ሶሻል ሚዲያ ይባላል። የዘመኑ ኃጢአተኞችን የሰበሰበ። ስለዚህ እናንተም ቤተክርስቲያን ትሄዳላችሁ፣ እኔም ቤተክርስቲያን ሄዳለሁ። ለምንድነው ጊዜ የሚጨርሰው? ሃይማኖት አያስተምራችሁ፣ ፍርሃ እግዚአብሔር የሌለባችሁ ጭራሽ እያማረባችሁ። እኔ አንዳንድ ጊዜ እንደዚህ አይነት ሰዎች እኔ እንደናንተ በሆን ውሎ ማደሬን ራሱ እፈረዋለሁ። እግዚአብሔር ያለም አይመስላችሁ? ተዉት፣ እግዚአብሔርን ተዉት። ግፍ ያለም አይመስላችሁ? በጣም ብዙ ሰዎች አላችሁ፣ በጣም ብዙ ሰዎች። የእናንተ ደግሞ ልጆች አሉ በኃጢአት ሰው እንዴት እኔ አሁን ቁጭ ብሎ የሆነ ሰው ሲሰደብ ሰውና ሰዎች እንኳን ቢጣሉ ነው የምላችሁ። አንዱን ሲሰድብ ቁጭ ብዬ እንደማስብ ታውቃላችሁ? ምን አጥፍታ ነው የምትሰደበው? ምን በድላ ነው የተሰደበችው ብዬ ነው በሁለቱም በኩል የማስበው ማለት ነው። ምን አጥፍታ ነው ምን በድላ ነው ብዬ ነው የማስበው። ምን አጥፍታ ነው ምን በድላ ነው ማለት ለምሳሌ ሁለት ሰዎች ሲጣሉ አያስደስተኝ፣ ያሳስበኛል። የእኛ ልጆች ግን ምን አለባችሁ? ሰዎችና ሰዎች ሲጣሉ ደጋረግሽ በያት ሂጅባት፣ እዚህ ጋር እንደዚህ ሆና ምናምን፣ እዛ ጋር ደግሞ ትሄዱና እሰይ ሂጅባት ደጋረግሽ። ስንት ሰዎች ናቸው? ገፋቢ 10,000 ሰዎች አይደለም። እናንተ እስከ እውቀት ስለነሳችሁ ነው። እናንተስ ያው ስለጠፋችሁ ነው። ሃይማኖትም የላችሁ፣ ድህነታችሁ ነው እንደሚያደርጋችሁ። እኔ የሚያሳዝነኝ ምንም እንደሆነ ታውቃላችሁ? ያደገ ሀገር ላይ ቁጭ ብለው ቤስት ካንትሪ ላይ ቁጭ ብለው ቤስት ኤጁኬሽን ያለበት ቦታ ላይ ቁጭ ብለው ቤስት ኢንፎርሜሽን ያለበት ቦታ ላይ ቁጭ ብለው ወልደው ከብደው ቁጭ ብለውና እዚህ ጋራ መጫወት የሆነ ነገር ፈን ማድረግ ሶኬ ቁጭ ብለው ያንኑ እንደ ገራባጫት እየገረቡ እስቲ በዚህ ነገር ላይ ሀሳብ ስጥበት ሲባል መቀጥቀጥ፣ ጥፋተኛ ናት፣ ጥፋተኛ አይደለችም ምናምን አይደለም። እንደ ፈራጅ ቁጭ ብሎ መፍረድ ጥፋተኛውን ለይቶ አይቶ ተው ይሄ ነገር ጥሩ አይደለም፣ ወይ ተይ ይሄ ነገር ጥሩ አይደለም፣ የሰራው ነገር ያስጠይቃል እንደማለት ወይም ደግሞ ወደ ህግ እንዲሄድ እንደመገፋፋትና ነገሮችን እንደማስቆም ሳይድ ይዘን በዚህ በኩል ልጅ ሆኔ እንኳን የልጅ ልጅ አይቻለሁ። ልጅ የወለዱ የሆነ ነገር ስትሰሩ ኢቨን ቁጭ ብላችሁ ስታምኑ ልጆቻችሁን መንገድ ላይ ይሸኛችኋላችሁ ትምህርት ቤት እንዲሄዱ። መመለሳቸው ራሱ አያሳስባችሁ? እናንተ የሰው ልጅ ላይ ስትፈርዱ እኔ ምን አይነት ድንቁርና እንደተጠናወታችሁ ሳስበው መፍራት ሲያቆም አንድ ሰው ጤናማ አይደለም። ፍርሃት እናንተ አሁን የጤንነት ምልክት የጀግንነት ሊመስላችሁ ይችላል። አይደለም።